ሰላም ጤና ይስጥልኝ ተመልካቾች እንዴት ናችሁ? በ2018 በጀት ዓመት የኢሚግሬሽንና ዜግነት አገልግሎት የ9 ወራት የስራ አፈጻጸሙን በተመለከተ ከተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ጋር ቆይታ እናደርጋለን። ፈቃደኛ ሆነው ጊዜን ስለሰጡን እጅግ አድርገን እናመሰግናለን። እኔ በጣም አመሰግናለሁ። የኢሚግሬሽንና ዜግነት አገልግሎት ከተሰጠው ስልጣንና ኃላፊነት መካከል የፓስፖርት፣ የቪዛ፣ የትውልደ ኢትዮጵያውያን መታወቂያዎችን ለዜጎች ማድረስ ይጠቀሳል። ተያዘው በጀት ዓመት 9 ወራት ውስጥ ምን ያህል እነዚህን መሰል አገልግሎቶች ለዜጎች ማድረስ ተችሏል? በአጠቃላይ የተሻለ አፈጻጸም በዘንድሮ 9 ወር በንጽጽር እንደፈጸምን ማየት ችለናል። ይሄ ማለት እንግዲህ በምንሰጣቸው አገልግሎቶች በቁጥር የሚለካ እንደዚሁም ደግሞ መቆጣጠር በቻልንበት አቅምም የመቆጣጠር ካፓሲቲንም የምናስተናግደው የሰው ቁጥር ቅድም እንዳልኩት የምናተመው የዶኪመንት ብዛትም በደንብ ኳንቲቴቲቭሊ መቆጠር በሚችል የተለካ እንደሆነ ማየት እንችላለን እና ለምሳሌ ለመጥቀስ ያህል ፓስፖርት በዘንድሮ የሰጠነው አትመን እንግዲህ አፕሊኬሽን ተቀብለን አትመን ለሰዎች ማሰራጨት የቻልነው 1.1 ሚሊዮን ፓስፖርቶች በላይ ነው። እንግዲህ ይሄ በ9 ወሩ አምና ከሰጠነው ጋር ሲነጻጸር ወደ 150 ሺህ አካባቢ ልዩነት አለው። በዘንድሮ በጭማሪ የሰጠነው ማለት ነው። ወደዛ የሚጠጋ ቁጥር ማለት ነው። በየጊዜው ካፓሲቲያችንን እየጨመርን እንደሄድን የሚያሳይ ነው ይሄ። ስለዚህ በየቀኑ ከ12000 በላይ አገልግሎት መስጠት የምንችልበትን ካፓሲቲ ነው የገነባ ነው ማለት ነው። አሁን ላይ ያ ፍላጎት አለ ወይ ሌላ ጥያቄ ነው። እያየን ነው። ብዙ የዛን ያህል የደረሰ ፍላጎት የለንም። ነገር ግን እኛ ወደፊትንም ታሳቢ አድርገን የሰራ ነው ማለት ነው። ለረዥም ጊዜ ከዚህ በኋላ ፓስፖርት ኢሹ እንዳይሆን ሰው እንዳይቸገር በሚያስችል ደረጃ ራሳችንን ያሳደግንበትን ነው እየሰራን የነበረው ማለት ነው። የኢሚግሬሽንና ዜግነት አገልግሎት እንግዲህ ከተሰጠው ኃላፊነትና ስልጣን መካከል በአየር ድንበርና በየብስ የሚደረጉ እንቅስቃሴዎችን ቁጥጥር ማድረግ ነውና በተያዘው በጀት ዓመት ባለፉት 9 ወራት ምን ያህል ገቢና ወጪ መንገደኞችን ማስተናገድ ተችሏል? ከ700 ሺህ በላይ ጭማሪ ያሳያል። አምና በ9 ወር ካስተናገድ ነው ማለት ነው። ከ5 ሚሊዮን በላይ መንገደኞችን ማስተናገድ ችለናል። ገቢና ወጪ መንገደኞችን ማለት ነው። ከዛም ባሻገር ደግሞ ሲገቡና ሲወጡ ህጋዊ ወረቀት ሳይዙ ህጋዊ ትራቭል ዶኪመንት ሳይዙ በተለያዩ ጉዳዮች ህጋዊነትን ሳይጠብቁ ሲወጡና ሲገቡ የተገኙትንም ኮንትሮል የማድረግና በህግ እንዲጠየቁ የማድረግ ስራም ስንሰራ ቆይተናል። ከፓስፖርትና የይለፍ ሰነዶች ጋር ተያይዞ በተለይም ደግሞ በህትመት ላይ ያደረጋችኋቸው ማሻሻያዎች ምንድናቸው? ምን አዲስ ነገርስ ይዘው መጥተዋል? እንግዲህ ያው ይሄን ማሻሻያ ከአምና ጀምሮ ነው ስንሰራ የነበረው። የትራቭል ዶኪመንቶቻችን ፓስፖርትን ጨምሮ ከ10 በላይ አሉን። እነዚህን የማሻሻል ስራ ሰርተናል። ፓስፖርቶችን ኤሌክትሮኒክ አድርገናቸዋል። ኤሌክትሮኒክ ፓስፖርት ነው ያለን አሁን። በርከት ያሉ ትራቭል ዶኪመንቶችን ዘመኑን የዋጁ እንዲሆኑ፣ የሴኩሪቲ ፊቸሮቻቸው የተሟሉ እንዲሆኑ፣ በማሽን እንዲነበቡ ከሌላው ሀገር ጋር ያለንን በተለይ ትራቭል በምናደርግበት ጊዜ ከዚህ ዶኪመንቱን ያገኙ ሰዎች ትራቭል በሚያደርጉበት ጊዜ ኢትዮጵያውያን ትራቭል በሚያደርጉበት ጊዜ ችግሮች እንዳይገጥሟቸው ከዓለም አቀፍ ተቋማት ጋርም የመስራት ከሌሎች አየር መንገዶች ጋርም የመስራት የመሳሰሉ ስራዎች በደንብ ሲሰሩ ቆይተዋል እና እነዚህ ማሻሻያዎች ኦልሬዲ ከአምና ጀምሮ ሲደረጉ የነበሩ ናቸው። በዘንድሮ እነዚህን የመጠቀም ነው። የውጭ ሀገር ዜጎች አገልግሎት ላይ እንዲሁም ደግሞ ያው እነሱም ላይ ቁጥጥር ያስፈልጋልና ተቋሙ ከተሰጠው ስልጣን አንጻር የሚያደርጋቸው ቁጥጥር ላይ ምን የተሻሻሉ ነገሮች አሉ? ምንስ እየተሰራ ነው? በህገወጥ መንገድ እዚህ የሚኖር የውጭ ዜጋ እንዳይኖር ወይም ደግሞ ካለም የመቆጣጠር እንደዚሁም ደግሞ የመመዝገብ በተለይ ድርጅቶችን የመመዝገብ ከድርጅቶች ጋር ባለሙያዎችን ወይም እነዚህን ድርጅቶች ማኔጅ የሚያደርጉ ከውጭ የሚመጡትን ጭምር በደንብ ሬጅስተር አድርጎ የመያዝ አገልግሎት በዛ መነሻ በዛ ኮድ መነሻ የመስጠት ስራዎች ስንሰራ ቆይተናል። በጣም ጥሩ መሻሻሎች አሉ። በተለይ
ሕግን ጠብቆ የመግባት የመውጣትና የመኖር ታሳቢ ያደረገ ፎርጅድ ሰነዶችን ፎርጅድ አይዲ ካርዶችን እየተጠቀሙ የመዘዋወር እድሎችን የማጥበብ ስራዎች ሲሰሩ ቆይተዋል። ሕጋዊ መንገዱን በደንብ ሰፊ በማድረግና እድሉን በደንብ ኦፕን በማድረግ ሰዎች ወደዛ እንዲገቡ የማድረግና ከዛ ደግሞ ሳይገቡ የቀሩና ሆን ብለው ኢሌጋሊ ሙቭ ማድረግ የመረጡ ሲኖሩ ደግሞ መስመር የማስያዝ ስራ ስንሰራ ቆይተናል ማለት ነው እና እነዚህ ስራዎች ወደፊትም የተሰሩ የሚቀጥሉ ነው የሚሆኑት። በሀገራችን እንግዲህ በቱሪዝም በተለይ ኢንቨስትመንት ላይ በልዩ ሁኔታ ትኩረት ተሰጥቶ የሚሰራባቸው ዘርፎች ሆነዋል አሁን ላይ እና በተለይ ኢንቨስተሮችን ወደ ሀገራችን ለመሳብ የተለያዩ ስራዎች እየተሰሩ ነው እና የኢሚግሬሽንና ዜግነት አገልግሎት እንደ ተቋም እነዚህን ኢንቨስተሮች የሚያበረታታ ስራዎች ላይ ምን አይነት እንቅስቃሴ ያደርጋል? ከቱሪዝም አኳያ በጣም ብዙ ማሻሻያዎችን አድርገናል። የቪዛ የመግቢያ ቪዛ ዋጋ ቀንሰናል። እንደዚሁም ደግሞ የእግረ መንገድ ቱሪዝም እንዲስፋፋ ስቶፕኦቨር ቱሪዝም የምንለው ማለት ነው እሱ እንዲስፋፋ ህጉን አሻሽለናል። እስከ 7 ቀን ድረስ ፓኬጅ የገዙ መንገደኞች በነፃ በሀገር የሚቆዩበትን መንገድ አመቻችተናል፣ ከአሰራር አኳያ ማለት ነው። የተሻለ ደግሞ ሲመጡም ደግሞ የተሻለ አቀባበል እንዲኖር የከስተመር ሃንድሊንግ እንዲኖር በደንብ ባለሙያዎቻችንን አሰልጥነናል። ቱሪዝምን አስመልክቶ ብቻ በተደጋጋሚ አሰልጥነናል። ስለዚህ ከቱሪዝም ከማስፋፋት ጋር በተያያዘ ከኛ ተቋም መደረግ ያለበትን በየጊዜው ከተቋሙ ጋር በቅርበት በመስራት የተሻለ ነገር እየፈጸምን ነው የምንገኘው። ከኢንቨስተሮች አኳያም እንደዚሁ በየአካባቢው የሚገለገሉበትን መንገድ እያመቻቸን ነው። በፓርኮቻቸው አገልግሎትን የሚያገኙበት አሁን ደግሞ መሶብ እንደምታውቂው እየሰፋ ነው ያለው። በዛ አገልግሎትን የሚያገኙበትን እድል እያሰፋ ነው ያለ ነው። ከዛም ባሻገር እንግዲህ ጎልደን ቪዛ ብለን ያመጣ ነው አንዱ በተለይ ሃይ ሌቭል ኢንቨስተሮች የተሻለ በሀገራችን ሲወጡና ሲገቡ የተሻለ አገልግሎት ማግኘት የሚችሉበትን መንገድ ለማስፋት እየሰራን ያለንበት መሆኑን ማየት እንችላለን እና ሶፋር በተሻለ መንገድ ኢንቨስተሮች የሚስተናገዱበትንና እንደዚሁም ቱሪስቶች የሚስተናገዱበትን መንገድ እየሰራን ያለን። የኢሚግሬሽንና ዜግነት አገልግሎቱን ከሚሰጥበት ዋናው ቢሮ ባሻገር ቅርንጫፎችን የማስፋት እንዲሁም ደግሞ አገልግሎቱን ዜጎች እንግልትን በመቀነስ የዜጎችን እንግልት ተደራሽ ለማድረግ ምን አይነት ስራዎችን እየሰራ ነው? ምንስ ተሰርተዋል ባለፉት 9 ወራት? በፊት ላይ 12 ብራንቾች ናቸው የነበሩ። እነዚህ 12 ብራንቾችም በተሟላ መልኩ ካፓሲቲያቸው ከፍ ያለና በቂ መስተንግዶ ማድረግ የሚችሉ አልነበሩ። ሁለተኛ በድሮ ሲስተም እና የድሮን ፓስፖርት ታሳቢ አድርገው የተሰሩ ናቸው። አሁን ላይ በሙሉ እነዚህ በአዲሱ ሲስተም ስራ እንዲጀምሩ የተደረገበት ማሻሻያም እንዲያደርጉ አዲሱ ሲስተም የሚፈልጋቸው ማሻሻያዎችም ስላሉ እነዚህንም ጭምር የተደረገበት እና ካፓሲቲያቸው ከፍ እንዲል ተደርጓል። አሮጌዎቹም ቢሆኑ ማለት ነው። ከዛ ባሻገር 12 የነበሩትን አሁን በ9 ወሩ ወደ 22 አድርሰናል ማለት ነው። አሁን ላይ በ22 የሀገሪቱ ብራንቾች በቂ የሆነ አገልግሎት እየተሰጠ ይገኛል ማለት ነው። በመሶብም እንደዚሁ አገልግሎቶችን እየሰጠን እንገኛለን። በ10 በየክልሉ የሚገኙ ከተሞቻችን ላይ በዚህ በ9 ወሩ በ10 የመሶብ ሳይቶች አገልግሎቱን ጀምረናል። ኦልሬዲ ቴስት እያደረግን ያለ ነው። በአጠቃላይ 28 የኢሚግሬሽን ብራንቾች አገልግሎት የሚሰጡ ሳይቶች ፕላስ 14 የመሶብ ሳይቶች የፓስፖርትና ሌሎችንም የውጭ ዜጎች አገልግሎቶችን የሚሰጡ ሳይቶች ይኖሩናል ማለት ነው። እንግዲህ ቀልጣፋ አገልግሎትን ለመስጠት መሰረቱ ዘመናዊ አሰራርን መከተል ነውና ዲጂታል ቴክኖሎጂን በመጠቀም ረገድ ምን ስራዎች ተሰርተዋል? ባለፉት 9 ወራት ምን ደረጃስ ላይ ናቸው? ከ2 ዲኬድ አካባቢ ወይም በላይ ይሆናል የቀድሞ ሲስተም ስንጠቀም የነበረው ማለት ነው። ያንን ሲስተም አቁመን አዲስ ሲስተም ኢንትሮዲውስ አድርገን
በአዲሱ ሲስተም ደግሞ በተሟላ መልኩ አገልግሎት መስጠት መጀመር በጣም ቻሌንጂንግ ነው እና ይሄን ስናደርግ እንግዲህ ዲጂታላይዝ የሆነ ሲስተም ነው። ሰዎች በደንብ ኦንላይን የትም ሆነው አፕላይ ማድረግ የሚችሉበትን ነገር የከፈተ ነው። ከቁጥጥርም አኳያ ተቋሙ የሚሰሩ በተለይም ደግሞ ከዚህ ቀደም ከድለላ ጋር በተገናኘ ህገወጥ ህጋዊ ያልሆኑ አሰራሮችን የሚያንሰራፉ ሰዎች ጋር በተገናኘ ሰዶ ማሳደድ ነው የነበረው። አሁን ግን ሲስተም ተጠቅመን ኮንትሮል የምናደርግበትን ሜካኒዝም የተከተልንበት ነው እና ሲስተም ዋይዝ ነባሩ ኦልዱ ሲስተም ዳውን ሆኖ አዲሱን ሲስተም መጠቀም መጀመራችንና በተሟላ መልኩ ደግሞ መጠቀም መጀመራችን በሁሉም በክልልም በዚህ በፌዴራል ባሉ ብራንቾቻችንም በሄድኳርተርም በተሟላ መልኩ መጠቀም መጀመራችን ይሄ ትልቁ ስራ ነው ብዬ አስባለሁ። ሁለተኛው በደንብ ጥሩ ሰርተናል ከዚህ አኳያ ብለን የምናስበው የሲቪል ሬጅስትሬሽን እና የፋሚሊ ሬጅስትሬሽን ሲስተሞቻችን ናቸው። እንግዲህ በባለፈው ላውንች አድርገናል አዲስ አበባ ላይ ከቀበሌ ጀምሮ የሚደረጉ ሬጅስትሬሽኖች ዳታቸው በደንብ ተይዞ በጊዜው ያለንን ዳታ ያለንን ቁጥር እና ሁኔታ በደንብ ማወቅ የምንችልበትና መንግስትም ከዛ መነሻ ፖሊሲውን መንደፍ የሚችልበትንም እድል የሚፈጥርበት ነውና ከዚህ አኳያ የተሻለ ስራ እየሰራ ነው ብዬ አስባለሁ። የኢሚግሬሽንና ዜግነት አገልግሎት ከባለድርሻ አካላት ጋር በቅንጅት የመስራት ልምዱ ምን ይመስላል? ኢሚግሬሽን ስራዎቹ ለብቻ የሚሰሩ አይደሉም። ለብቻ በራሱ ተጀምሮ በራሱ የሚያልቅ ስራ የለውም። አብዛኛው ስራዎቹ ከብዙ በርካታ ስቴክሆልደርስ ጋራ የሚያገናኙት ስራዎች ናቸው ያሉትና ከዚህ አኳያ በቅርበት በተለይ ደግሞ በጣም ኢምፖርታንት የምንላቸው ደግሞ ስቴክሆልደሮች አሉ። የሴኩሪቲ ተቋማት፣ የኢትዮጵያ አየር መንገድ በጣም ከነዚህ ጋር ደግሞ ዴይሊ ቤዝስ እየተገናኘን የምንሰራበትን ሁኔታ ማየት እንችላለን እና በአጠቃላይ ከስቴክሆልደርስ ጋራ በመናበብ በመደጋገፍ እየሰራን ያለንበት ሁኔታ ነው ያለው። የኢሚግሬሽንና ዜግነት አገልግሎት የሚሰጣቸው አገልግሎቶች በጣም ሰፊዎች ናቸውና በዛን ወቅት የሚያጋጥሙ ተግዳሮቶች ደንበኛ አገልግሎት ፍለጋ በሚመጣበት ጊዜ ማሟላት የሚገባውን ዶክመንት በአግባቡ ጠንቅቆ አውቆ እነዚህን ዶክመንቶች ይዞ ለአፕሊኬሽን መቅረብ ወይም ደግሞ መምጣት ይኖርበታል እና ያንን ካለመሆኑ የተነሳ የመመላለስ ሁኔታዎች ይኖራሉ። ይሄ አንዱ ከፓስፖርት አገልግሎትም ከሌሎች አገልግሎቶችም ጋር በተያያዘ የሚገጥመን ችግር ነው። ሁሌ እንላለን፣ ሁሌ ማስታወቂያ እንሰራለን፣ እነዚህን ነገሮች ይዛችሁ እንላለን። ግን አልፎ አልፎ ይሄ ችግር የሚሆንበትን ሁኔታ ማየት እንችላለን። ከዛ ባሻገር ፓስፖርት ለምሳሌ ከታተመ በኋላ የማይወሰድበት ሁኔታ አለ። ታትሞ የሚቀመጥበት ሁኔታ አለ። ብዙ ጊዜ ስልክ እንደውላለን፣ ቴክስት እንልካለን፣ ግን በቃ ቁጭ የሚልበትን ሁኔታ አለ በተወሰነ ደረጃ። ይሄም እንዳንድ ችግር፣ ምክንያቱም ሀብት የወጣበት ነው፣ ሰዎች ከፍለው እኛም ደግሞ ጊዜያችንን ገለን ከታተመ በኋላ እዚህ ቁጭ ማለቱ ጊዜውን የሚቆጥር ስለሆነ ከጥቅም ውጭ የሚሆንበትን እድል ይኖራል አንዳንዴና ከዚህ አኳያ ሰው ባሰበው ቀን አፕላይ ባረገው ቀን በዚህ ቀን ወስዳለሁ ብሎ ባለው ቀን መጥቶ መውሰድ ይኖርበታል ብዬ አስባለሁ። ሌላው እንደ ተቋም ትንሽ እየገጠመን የመጣውና ሁልጊዜም እየጨመረ የመጣው ጉዳይ የተጭበረበሩ ሰነዶችን ይዞ አገልግሎት ለማግኘት የሚመጡ ባለጉዳዮች እየጨመሩ ቁጥራቸው እየጨመረ መምጣቱ ነው። እኛ በተቻለ መጠን ሲስተሙ በደንብ የሚያነብ የት ቦታ ምን እየተሰራ ነው የሚለውንም የሚያውቅ እንዲሆን አድርገናል። ነገር ግን በዚህም ውስጥ ሆኖ ግን ሰዎች እንዳይጎዱ ራሳቸውን መጠበቅ ይኖርባቸዋልና እንደነዚህ አይነት ቻሌንጆች ያጋጥማሉ። የኢሚግሬሽንና ዜግነት አገልግሎት በሚሰጣቸው አገልግሎቶች ላይ በቀጣይ ምን አቅዷል? ሁሌም ቢሆን እየተሻሻለ መሄድ ያለበት ተቋም ነው። ኢሚግሬሽን ባይዘወይ አንድ ጋር ከቆመ እየወረደ ነው የሚሄደው። ምክንያቱም አገልግሎት ስለሆነ
በአብዛኛው የሚሰጠው አገልግሎት ስለሆነ እነዚህ አገልግሎቶች ደግሞ በየጊዜው የሰው ፍላጎትም እየጨመረ ነው የሚሄደው፣ ቴክኖሎጂውም እየተለዋወጠ ነው የሚሄደው፣ የሚመጣውም ቻሌንጅ እየተለዋወጠ ነው የሚሄደው። ስለዚህ ራሱን በየጊዜው አፕዴት እያደረገ ካልሄደ ወደ ክራይሲስ ወደ ነበረበት ክራይሲስ መመለሱ አይቀርም። ያንን እንዳይመጣ ከማድረግ አኳያ በደንብ አድርጎ ታቅዶ መስራት ይኖርበታል ብለን የ3 ዓመት እቅድ አዘጋጅተናል። በዚህ እቅድ ውስጥ በርካታ አዳዲስ ስራዎች አካተናል። አዳዲስ ቴክኖሎጂዎችን፣ ሲስተሞችን አካተናል። በእርግጠኝነት በየትኛውም ያደገ ሀገር ላይ የምናያቸው ከቦርደር ኮንትሮል አኳያ፣ ከውጭ ዜጎች አገልግሎት አኳያ፣ ከሲቪል ሬጅስትሬሽን አኳያ፣ ከፋሚሊ ሬጅስትሬሽን አኳያ፣ እንደዚሁም ከፓስፖርት አገልግሎት አኳያ በየትኛውም ዓለም እንደውም አደገ የምንለውም ዓለም ጭምር የሚጠቀማቸውን ቴክኖሎጂዎች ጭምር ኢንትሮዲውስ ማድረግን ታሳቢ ያደረገ ነው እና በሚቀጥለው 3 ዓመት ደግሞ ምን እንሰራለን የሚለውንም እንደዚሁ ዲፋይን ያደረግንበት ጊዜ ላይ ነን ያለነው እና እነዛን የምንፈጽም ነው የሚሆነው። እንግዲህ በ2018 በጀት ዓመት የኢሚግሬሽንና ዜግነት አገልግሎት የ9 ወር አፈጻጸሙን በተመለከተ ጥሩ ቆይታ አድርገናል። ጊዜውን ስለሰጡን እጅግ አድርገን እናመሰግናለን።